አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብትተርፍልኝ ሁሉን ሰላም ሁሉን መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ ያው በአዲስ ነገር ከች ብያችኋለሁ። ያ ሁሌም እንትን ቢል ነገር እኔ አንድ ቀንም የሃይሚና የሩታና በሃይሚ እንጂ ሩታና አብረሽ እንትን ብዬ ግን የሚያሳዝን ነገር አሁን እኔ ብላችሁ ነገር ሩታ በራሷ ፍቃድ አስብባት ነው አይደል የፈታችሁ አልፈልግህም ያለችው። አሁንስ ምን አይነት ነገር ነው? ዝም ብለን አንድ ሰው አሁን ነገ በኔስ ምን ይከሰታል እኔ ጋስ ምንድነው ብለን ሳናስብ ብዙዎቻችን የስድብ ማት ያልሆነ ነገር የቤተሰቡ እንትን የሚል ነገር የሚነካ ነገር አንዳንድ ነገር የጓደኛ የሚነካ ነገር ዝም ብለን የምናወራ ነገር እንደዛ ጥሩ ነው ወይ? ወይም የእሷ አረጋግጦ በካሜራ ጀርባ አሁን ካሜራ ላይ ገብተን እንዴ ማለት ሳይሆን በቃ ወይም ቤተሰቡ በሽምግልና የእሷን ቤተሰብ የእሱን ቤተሰብ ተረጋግቶ አንድ ሰው ሽማግሌ ወይም እሷ አመሻሽታ ሽማግሌ ወይም እሱ በቃ እሷ የዚህ ያክል ጥፋቷ ሰው ሆነ ማይሳሰት የለም ጭምልቅ አደረጋት። የመጀመሪያ ፍልል አደረጋት። አሁን አንዴ ያልሆነ ቪዲዮ እለቃለሁ፣ አንዴ በጥፊ እለዋለሁ፣ አንዴ አባርረዋለሁ፣ አንዴ ልጁ እንደማያ ከሰዋለሁ፣ አንዴ አሳስረዋለሁ። ይሄ ሁሉም እንደ ወንድ አሁን ሩታ አብረሽ እስከ መጨረሻ በቃ ቢተወኝ ሌላ ወንድ በቃ እውነቷም ነው ሌላ ወንድ ዞር ብሎ እንደማያያት ለምን ብዙ የምጨክንበት በቃ ሴትነት ምንም በቃ ምንም እንትን የለ። አሁን አንዳንዶቻችሁ ሩታ እንዲና ሄርሜላ በሩታ የልጅ አባት እንዲወሰዳችሁ እናንተ እስኪ ዝም ብላችሁ ዞር ብላችሁ የበፊት የአብረሽ ያደረገችው ጉድ የአብረሽ ምን እንዳደረገችው ቆይ ወንድ ፈትቼሻለሁ ካለ እርግጥ ወንድ አሁን ሴት ልጅ ቤተሰዋ ጋር ሽማግሌ ይልካል፣ ይቅርታ ይጠይቃል፣ ምን ይላል። ቤትም ቦታ ስታዩ ሴት አልፈልግም ብላ አባራ አውጥታ ሰድባ ይሄ ያክል መጥፎ ነገር አድርሷ በልጇ አባት ተመልሷ መጥቷ እንደፈለገች እንዲህ የምታደርግ ነገር አያችሁ። አሁን ሶሻል ሚዲያ ገብታችሁ እንደዛ ዩቱብም ሆነ ፌስቡክም ሆነ እኔ በቃ በታሪክ ይሄ እሷ ያለው እንጂ ሴት ናት ፈልጋ በራስዋ የልጇ አባት ራስዋ በክስ ፊርማ አልሰጥም ብሎ ሄደች። አሁን እሱ እንደዚህ በህመም እንዲህ አድርጋ በምን እንደዚህ በእንትን ሀበል ምን ያደረገችው ነገር ፈጣሪ ነገ እያንዳንዱ ያደረገ ትጠየቅበታለች። ነገ ምን አድርጌው የሰው ህይወት ማለት የሰው ልጅ እንደዛ በቆመበት እዩ። በመኪናውን ከልጁ ጋር እንዴት ነበር እቤት ላይ አሳስራ ማስቀመጥ ማለት ይሄ ነገር ተገቢ ነው? እኔ አንዳንዶቻችሁ በቃ ብታስቡም ነገር አይገባኝም። ገብታችሁ እንትን የምትሉን ነገር ግራ ግብት ይላል። እስኪ መጀመሪያሽ ማን ነው ያጠፋ? ጥፋት በማን ጋ ነው? በማን አለ ሳትሉ አሁን የሄርሜላ ማትሏት ነገር እንዲውስ እሺ የልጁ አባት አስቀምጣ እሷ እንዲህ ያለችው ትላላችሁ። መጀመሪያ ጥፋቱ እሷ አልለቅሽም እሞታለሁ ያለ ቪዲዮ የለም ወይ አታዩም ወይ? ፍታይም ብላ በክስ ስታመጣ አልፈታሽም ብሎ የስንት ቦታ ወረቀት አስቀምጦ ስንት ሰው ብሰበስበት እምቢ ያላላትን ሄዳ እስር ቤት አሳስራ አይደለም የፊርማ ፍቺው እንትኑ ፊርማውን ራሱ እንትን ያለ በእስር ቤት ይሄ ነገር ለምን አታስቡም እናንተ? እኛም ሴት ነን፣ እኛም ወንድሞች አሉን። ማንሽም ብትሆን በማን እንደዚህ ሆነ እርግጥ እንደዚህ በታደርገው ኖሮ አብረሽ አጥፍቶ አስቀምጦ ልጅ ስለወለደች ማንም ሴት ከሆነ ሴት ነን ወልዳ ሴት እቤት አስቀምጦ ባትወልድ ምንም የሚፈልጋት ሴት እቤት አስቀምጦ ሌላ ሴት ጋር ከሄደ ማናችንም ቢሆን በተቻለን አቅም ያ ልጅ ቅጥቅጥ አሁንም ቢሆን ይሄ አንዳንድ ያው ትምህርት እንትን የሚልበት ነገር ነው። ማንን ሰው ቢሆን ሄዶ
እንዴት አደረክ? ያቺ ሴት ህይወት አበላሽተህ የት ሂደህ ነው? ማን ነው የያዝክ? ማለት ብለን ሁላችንም እኛ ራሳችን እንኳን የእህቶቻችን እንትን እኛ ማስከበር አለብን ብለን እኛ ራሳችን ብዙ ነገር የምናደርግ ሰው ነበርን። አያችሁ ልጅ ወልዱባት አሁን ሩታ እዛ ጋር አስቀምጦ ከሌላ ሰው ቢሆን ኖሮ ማንም ሰው ተባብሮ ማንም ሰው የሱ የሚቀጣው የሱ እዛ ጊዜ ነው ማሳሰር የነበረ። ፈታችሁ በእስር ቤት ነው አስገድታ ነው እንደሚፈታት አደረገች። ያያችሁ ወልዳ ልጇ ሊያይ ቤት ከለከለችው። ያያችሁ ወርቅ ይዞ መኪና ገዝቶ ስንት ነገር አደረገ። በአብረሽ ምን አቅቶት ነው? አንዳንድ እህቶቻችን ዝም ብላችሁ የምትለፈልፉ። ልፍታሽ አልፈልግሽም አላት ወይ? ውጭልኝ ከቤቴ አልፈልግሽም አላት ወይ? አላቅሽም አላት ወይ? ወልዳ ራስ ምርቃት እንትናንልሽም አላት ወይ? አንዳንድ ወንዶች እስኪ አሁን ስደት ያላችሁ እህቶቼ የመዳን ቅመሞች አንዳንድ ወንድ እስኪ አረቦች እስኪ አረብ ሀገር ያሉ እስኪ ተጫውቶ ምን ብሎ እርጉዝ ከሆነሽማ ብሎ አውጥቶ የሚጥሉ ስንት አለ። ሀገራችን ላይ ስንት አለ። ስንት ነገር አየ። ይሄ ልጅ በትክክል ያላደረገ ነገር የለም። የሱ ጥፋትስ ምንድን ነው? ወይስ እንደፈታችህም አሁንም ማሳሰር ትችላለች። እስር ቤት ብትወስድህም የሱ ሰራተኛ ምን ያላደረገችው ቪዲዮ ምናምን ቀርጫለሁ ልቅብሃለሁ ብላ ያያችሁ ሳሂን አሳጠበችው፣ ቤት አስጠረገችው። እንደ ልጅ በቃ እኔ ሽር በቃ ወጥቼ እንደፈለኩ ሆናለሁ። ልጅህ አቅፈህ ቤት በቃ ቤትህ እንትን ብለህ ከዳኒ አሁን ተመልሶ እንደዛ እንትን ሲል ድረስ ምን ያላደረጉት? ይሄ ሁሉም ጠፍቶባችሁ እናንተ አሁን ብዙ ቪዲዮ ምሰሩ አሉ። በቃ እንኳን ደስ አላችሁ ከሃይሚ ከብሩታ ጋር እሱ ያለው ነገር ተናገር። እኔ የፈለኩ ነገር ቢሆን የፈለገ ነገር ቢሆን ከአንቺ መቀጠል አልችልም። ተጫወሽብኝ፣ በቃ መለሰላት። ተጫወሽብኝ፣ በእስር ቤት ወስደሽ ነው ፍታኝ ብለሽ ያስገደሽኝ። በቃ አልፈለግሽኝም። እሱም ብቻ ሳይሆን 3 4 ያሉ ቪዲዮ አሉ። እንደዚህ ያደረግሽኝ ቤቴ ልቀመጥበት ህይወቴ ልሞ በቃ አንቺም የራስሽ ህይወት በሲላት ያ በጀመራ መቼም ሌላ ሴት አያገኝም፣ ሌላ ሴት ጠይቅም ምናምን የምትሉ ነገር ሀሳባችሁ የሆነ ነገር ይሏል። ሴትም ብትሆን አንዷ ትቶ ምን ቢላት ፈጣሪ ያላት ጊዜ የተቀመጠላት ነገር ትበላለች እንጂ ማንም ሊያስገድዳል፣ ማንም ሊጫወትበት አይ። ወንድን ከሆነ አንድ ሴት ብትጫወትበት የተሻለው ነው የሚጋጥመው። ምንም በእንደዚህ ነገር ጥርጥር እንትን እንዳት አሁን ይሄ ያክል የሚታደርጉ ነገር እሱ በቃ እንደዚህ ያስገደሽኝ ያስፈለግሽ ነገር ሰራሽልኝ አሁን አልፈልግም ብሎ በአዲስ ህይወት እንደዛ ገብቶ የሱ ደስታ እውነትም ብላለሽ። ሄርሜላ ጨረሰችው። በወደቀበት ቦታ በደበረው ቦታ የሚያስፈልገው ነገር አመቻቼ ምን ብዬ ለዚህ አበቃሁም። አሁን ፈታ ብሎ ጥሩ ህይወት ሲጀምር ለምን እንዲስ ነገር ታደርጋለህ ብላ የሰው ልጅ በሆነ ባልሆነ ነገር አይምሮ እያያችሁን አንዳንዶቻቸው በጥሩም እንትና አብሮሽ ምንም አልሆነም እንትን እያለን ምንም አልሆነ ነገ የምታወቁት ነገር ነው። ባልሆነ በውሸት ምን አትግቡ። አሞታለሁ እንጂ እዛ ጋር ገብቼ ካንቺ ያላት ልጅ አሁን ነገ እርጉዝ ሆኖ ምን ልትልሷ ለወሬ በቀድበት ማንም ሰው አሁንም ከሆነ እንደዛ አስገድዶ ኤፍሬምና እንትና ሩታ እንዲህ አብረሽ እንዲህ አድርጎ የሚያስብበት እንትን አይምሮውን እንደዛ ያያችሁ መኪናውን ጥሎ ምን ብሎ በቤት አሳስሮ እንደዚህ አዙሮ ሀብሉ ምኑን ተድበድቦ ምኑ ቤቱ ያልተሰራን እንደዚህ አድርጋ አሁን እሷ ሰው ምን ይለኝ ሳትልም ወይም እርጉዝ ነኝ ወይም እሱ እንደዚህ ወዶ ቤት የመጣ ልትል ትችላለች። ይሄም ልታወጣ አሁን ቪዲዮ ይዛ ልትወጣ ትችላለች። ማናችንም ወንድም አለን። ማናችንም ሴቶች እኛ መጥፎ ሲሰራ ማንም ሰው ይሄ ባላግባብ ነገር የምታወሩ ነገር ያልሆነ ነገር ነው። በቃ እኔ ሴት ነኝ ምሳሌ ልንገራችሁ፣ የእሷም እናንተ የምታወሩ ነገር እኔ ሴት ነኝ። እኔ ራሴ ፍል ብዬ በቃ ጥጋብ ይዞኝ አንድ የተገናኝቼ ነበር። በቃ ልጅ እዛ አስቀምጬ እሱ የክስ ገና ሊፈታኝ ብዬ በቃ ጥጋብ ይዞኝ በጥፊ ብዬዋለሁ።
ቤቴ ሊገባ አስወጥቼዋለሁ። ጓደኛ ይዞ ሲመጣ እቃውን ከያዘው ስጦታ አውጥቼ ጣልኩት፣ ደበደብኩት። ከመጨረሻ በቃ ህይወቴ አይቼ ህይወቴ ተበላሽቶ ሌላም ወንድ ቢያስበው ምን ይመጣል ብዬ ሳስበው ምን ሲለው እሱም የሚለማመጠኝ ነገር የለም። ኮራብኝ። እሱም ቤተሰብ ጭልም ብሎብኝ አዙሬ አይቼ በቃ እንዴት ይሆናል ብዬ ያ የተጫወትኩበት የልጅ አባት የተጫወትኩበት ልጅ ሂጄ ስለምን እናንተ ምንም አትሉኝም። በቃ የእሷ ነገር አሁን የሩታ ነገር እንተውና እኔ ነኝ በቃ ምሳሌ ልበላችሁ። ባል ከልጁ ጋር እንደዛ ሁኛ አሳልፌ ምን ብዬ በቃ በራሴ ጊዜ በቃ ወይም አንድ ሰው ምክር ተቀብዬ ወይም በምክር በራሱ ምክር ይሄ ልጅ ያንቺ ያዋጣሽ፣ ይሄማ እንደዚህ ዘራፊ ነው፣ ሰው ይወደዋል፣ 3 4 ሴት ይወዱታል፣ ያናግሩታል። በቀስታ 10ም ሴት የምትወደው ቢሆን ኖሮ ወንድ ልጅ አረጋግታችሁ እንዴት ይሆናል? በምን አይነት ነው? እኔ ማትወደኝ ከሆና ይሄ ቪዲዮ እስኪ እንትን ላይ በካሜራ ገብተህ እንዴ አልወደህም በስነ ስርዓት የዛ ጊዜ እንደዚህ ፍታኝ ነው እንጂ ክስ ቤት ወስደን በክስ ቤት ማይደረግ ነገር ተናግረን ማይደረግ ነገር በወንዶቹ በአባቱ በእናቱ እንደሚከፋው አድርገን ተቀምጦ በመጨረሻ አላንተማ ቁሜ አልሄድም፣ አላንተማ ምንም ነገር አልችልም፣ አሞታለሁ፣ ህይወትህ ማበላሻት አለ በሆነም ባልሆነም ነገር እንትን ብዬ አንተ ለማግኘት እፈልጋለሁ የሚባል ነገር ይሄ ጥሩ አይደለም እላችኋለሁ። አንዳንድ ሰው በምክር በምን ሊመጣላችሁ ይችላል አይደለም። ምክር የማንም ሰው እንትን ብላችሁ ሰምታችሁ ምን ከሆነ አንድ ሰው በያዘው ነገር እንዴት ይመጣል እንዴት ይሆናል መስማት አያስፈልግም። እህቱ አሁን ግን መቼም ደረሰችለት ተራውጠትልሽ። ከዛም ግን ማታፍር ነገር ሩታ እጁ ትይዘዋለች ታንቀዋለች ምናምን። በፊት ይሄ ውዴታሽን እንዴት የደበደብሽው ቪዲዮ እስኪ ታች ሆነሽ እዩ። እኛ ብቻ ሳይሆን ሁላችሁም እስኪ እዩ። ሩታ በቃ የቀለሽበት ያሳሰርሽው ቪዲዮ ለቃለሁ ብለሽ እንደ ሰራተኛ አቁመሽ ወንድ ልጅ ነው አብረሽ ይሄ ነገር አሳይተሽው አይደለም ወይ? ምን ወንድ ነው? እኔ አንቺ ጋር ሞታለሁ እንጂ አልፈልግሽም። ወንድ ልጅ ምንም ሁኝ ምንም በአንቺ ክብር ነው የሚፈልገው። ክብር አላሳየሽው። አንቺ ይሄ ነገር ሄርሜላም ጨርሳ ነገረችሽ እያንዳንዱ። እኛ አሁን ማውራት ምን እንትናል? ይሄ ሁሉም የተጫወሽበት መልሶ አንቺ ጋር ላይም ሲል አሁን ገና ህይወቱ ቀይረሽ በሆነ ባልሆነ ነገር እንደዚህ ያደረግሽ። እኛ መቼም ቢሆን ሰው ሆዶ በእንደዚህ ነገር አድርገሽ ምን ሳይሆን በጥሩ አይምሮ እያለ አባብለሽ ወይም ምንም ግን እሱም ያው እንደማይመለስ አውቀሽ ነው እንደማይመለስ ያንቺው ነገር ምንም ነገር ሲተው ነው እንደዛ አደረግሽ። ጥሩ አይደለም። አሁን ቢሆን ወደ ራስሽ ተመልሰሽ እሱ እህቱም ሆነ ወንድሙም ጥሩ ሐኪም ቤት ወስዶ ጠበልን ወስዶ አይምሮ ሲመለስ እናያለን። የዛ ጊዜ ምን እንደሚልሽ አይተን የዛ ጊዜ ሁሉ ሰው ይፈልግ። ሴቶች አሁን የሩታ ነገር ብዙዎቹ ትምህርት የምትወስዱበት ነገር ነው። ለምን የወንድ ልጅ እንደዛ መስደብ የወንድ ልጅ እንደዛ ከሱ ከመጣለሽ እንጂ አባረሽ ደብድበሽ ቤት ያድግባብኝ ልጄማ አታይም ልጅ ማሳየትማ አንችልም ምትሉ አላችሁ። እንደዛ አታድርጉ። ልጆቻቸው በስነ ስርዓት ገብቶ ጠይቆ የራሳቸው ነገር ነው ቤታቸው ነው መጠየቅ አለባቸው። ወጥቶ እንደዚህ ያደረጉ እነዚህ ወጥቶ ምናምን ጥሩ አይደለም። እኛ ማንልም እናንተ በመሰላችሁ ነገር ብታደርጉ አብረሽ ከሆነ ተስተካክሎለት ምን ብሎለት ጥሩ ነገር ደረጃ ነው የነበረ። አሁን መልሳችሁ እንዲህ በጣጣ ውስጥ አገባችሁ። ያው ወንድሙም ሆነ ሩታም ሆነ ነው የሚያደርጉ ነገር እኛ ምንም እናቅ ነገር የለም።
ኤፍሬም ያው የተደረገ ነገር እሱ ያውቃል እንጂ በጥሩ ሁኔታው ለምን እንደዛ አደረክ ብሎ ምን የሚጠይቀውም ሰው ከባድ። እኛ አሁን ጋሽዬ የሚመጣ ታያላችሁ ከቤት አትውጣ ብላ እንትና የሩታ ብቻ በጥፊ እኔ ላያትም ምን እንደሆነ እኔም ሴት ነኝ። ያጠፋ ሰው እኔም ከሆነ ቅጡኝ ነው ያልኳቸው። እኔም ከሆነ በቃ የሌለበት ችግር የሌለበት ሰው እንደዛ በጥፋት እንትን ብዬ ችግር አምጥቼ እስር ቤት ሂጄ የእሱ ችግር እንደዛ እንትን ሳል አላሁ አክበር። የራሳችሁ የያዛችሁ ነገር አስቀምጣችሁ ሌላ ሰው ነገር መጥፎ እንትን ማለት ጥሩ አይደለም። ተውት። በምክር እስኪ መልሷት። እኔ ምንም ነገር ጠፋብኝ እንትና ሩታ ይቅርብሽ። ፈጣሪ ያው አይምሮሽን ትክክል አድርጎ ሌላም ወንድ ሊሰጥሽ። ሴት ልጅ አምና በፈጣሪውን የፈጠረኝ እሱ አይደለም። እኔማ የተሻለው በቃ ወደ ፈጣሪ ስንተመልሰሽ የተሻለው ይሰጠኛል። ጡር ግን አንቺ ጡር አወጣሽበት፣ ተጫወሽበት። ምን እንደሆነ እናቀ ምን እንደሚገጥምሽ እንደሱ እንደ ግልጽ እንደዚህ የዋህ ምታውቁ ቢሆን ኖሮ ከሀብት መኪና ትላላችሁ እህቶቼ፣ መኪና ከሌለው ቤት ከሌለው አሁንማ ፋሽን ሆነዋል። ገና የባሰ ነገር የበፊት ነገር ነበር። አሁን በቃ አንዳንድ ሙስሊም እህቶቻችንም ዲን ያለው አቋሙ በቃ እንደዚህ ማይል ግልጽነት ያለው እንደዚህ ብላችሁ የምትፈልጉ አሁን ሌሎቻቸው ነበር። አሁን ግን በዚህኛ ወራት የሚታይ ነገር ጭራሽ ወንዶችም መኪና ይዞ ከዛ ጋር ይቆማሉ። አንቺ በእግርሽ ጓደኛሽ አለ? አዎ አለኝ። እንደዚህ ጓደኛ እያለሽ በእግር ሳትሄድ ምንድን ነው የመኪና እንትን? አንዳንዶቻችሁ የያዛችሁ ነው እንደዚህ ጭምቅ ያደርጋችሁ። መኪና ይዘሽ እንደዛ በእግርሽ የምትወጂው ወንድ አለ? አዎ አለኝ ጓደኛ። ሌላ ከፈለጋቱ ገና በጨረታ አድርጎ ይወስዳል። ኧረ እኛ እንደዚህ በመኪና እንጂ የታክሲ እንደዚህ ተጉዳል ምን ችግር አለ? ፈጣሪ የበለጠ እንኳን ቤት ያለው መኪና ያለው ብለሽ ሳይሆን ከዛ በኋላ አንቺ ከሱ ጋር ከተገናኘሽ በኋላ አላህ ሱብሓነሁ ወተዓላ ሌላ ህይወት ሌላ አዲስ ነገር መጥቶልሽ በዛ ስትደስ ሲልሽ ነው። በዛኛው ችግር የለም በሌለ ባይኖረው ምንም ነገር ባይኖረውም በቃ በእንደዚህ ፍቅር ይሻላል ብላችሁ ገብታችሁ ምን ካሆንሽ በኋላ ከዛ በኋላ ሀብት ሲመጣ ያስደስታል። እንኳን አንቺ አሁን አማርጠሽ ሲጠይቅሽ መኪና ከሌለ ቤት ከሌለ እንደዛ ልጆች ያፈላ በላ ለምን የሆነም መብት ይኖራል። አላህም ልጅ ሲሰጥ ይሰጣል። እንደዚህ ነገር አጨናንቃችሁ እንደዛ ማድረጉ ጥሩ አይደለም። ለማንኛውም ያው እናንተ እንዲህ ብላችሁ ለምንድነው ይሄ ሁሉ ምክንያት? እሷ እንደዛ ናት፣ እሷ እንደዛ ናት ማትሏት ነገር የለም። ሄርሜላ እንደዛ ናት ለምን ትላላችሁ? እሷ እንደ ወንድም ያየሁት ሲጎዳ እሷ ስትጫወትበት እንደዚህ ስታደርግበት ብላ ነው የገባች እንጂ የሌላ ነገር አስባ አይደለም። እነሱም ያው ሌላውን እንትን ሲላቸው ድረስ ኢንሻአላህ አብረሽ ጤናውን አግኝቶ በተለያየ ቪዲዮ እንገናኛለን። ሰላማችሁ ያብዛልኝ። አዲሶች ሰብስክራይብ አድርጋችሁ ኮሜንት አስቀምጡልኝ። ነባሮች እንደሌላ ጊዜ ቤት ደመቅ ሞቅ የምታደርጉ ጀዛችሁ አላህ ይክፈላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።